የከበረው ሰላምታችን በያላችሁበት ይድረስ። ክቡራንና ክቡራት ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜና ይዘን ቀርበናል። በቅድሚያም አበይት ጉዳዮች። በዘንድሮ በ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ አስፈላጊውን ቅድመ ዝግጅት ማድረጋቸውን የሆመቹ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። የትራፊክ አደጋን ለማስቀረት አሽከርካሪዎች ከመንቀሳቀሳቸው በፊት የመኪናውን ደህንነት ማረጋገጥ እንደሚገባ ተገለጸ። በንግዱ ዘርፍ የሚታዩ ብልሹ አሰራሮችን ለመቅረፍ የሚወሰዱ እርምጃዎች ተጠናክረው እንዲቀጥሉ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ከውጭ የታጠቁ የእስራኤል የደህንነት ኃይሎች በተባበሩት መንግስታት ድርጅት ለፍልስጤማውያን ስደተኞች የሚደገፉ 3 ትምህርት ቤቶችን እስራኤል በኃይል በያዘችው ምስራቅ ኢየሩሳሌም መዝጋታቸው ተገለጸ። ይህንንና ሌሎች ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። በዝርዝር ወደ ምንመለከታቸው ዜናዎች አልፈናል። ከዜናዎቹ ጋር ናኦሚ ዮሐንስ ነኝ። በዘንድሮ በ12ኛ ክፍል ሀገር አቀፍ ፈተና የተሻለ ውጤት ለማስመዝገብ አስፈላጊውን ቅድመ ዝግጅት ማድረጋቸውን የሆመቹ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። መንትዋብ ኢያሱ ዝርዝሩን ይዛለች። ሆመቹ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን ያነጋገርናቸው የ12ኛ ክፍል ተማሪዎች ለሀገር አቀፍ 12ኛ ክፍል ፈተና አስፈላጊውን ቅድመ ዝግጅት እያደረጉ መሆኑን ተናግረዋል። ማንበብ ለሚፈልግ ተማሪ በቂ መጻሕፍትና ቤተ መጻሕፍት ሁሌም ክፍት ነው ያሉት ተማሪዎቹ በትምህርት ቤቱ የሚሰጠው የማጠናከሪያ ትምህርት ለፈተና ዝግጅቱ እንደሚያግዛቸው አብራርተዋል። የ12ኛ ክፍል ተማሪዎች ነንና ፈተናም እንደምታወቀው በቅርቡ ልንፈተን ነው። ሞዴልም ደርሷል። ለፈተናው ላይብረሪም እየገባን እንገኛለን። እንዲሁም ደግሞ ከተማሪዎች ጋር ሆነን ቱቶር ክላስም እየመጣን ነው። በቡድን ሆነንም መጽሐፎችን እያነበብን እንገኛለን እና ደግሞ የዚህ ትምህርት ቤት አስተማሪዎችም የ11ኛ ክፍል እና የ10ኛ ክፍል መጽሐፎችን እንድናነብና በቱቶር ክላስ ደግሞ ያንን መጽሐፍ እየተማርን እንገኛለን። በመደበኛው ክላስ ደግሞ ያኛውን የ12ኛ መጽሐፍ እየገፋን በቱቶር ክላስ ደግሞ ያኛውን አልፈን የመጣነውን መጽሐፍ እየተማርን እንገኛለን። እኔ በበኩሌ በምችለው አቅም እየተዘጋጀው እገኛለሁ። ሁሉንም መጽሐፍ በሚባል ደረጃ እየገፋን እንገኛለን። ቢያንስ ቀርቷል የሚባለው ከ2 ዩኒትና ከ1 ዩኒት ማይበልጥ ትምህርት ነው የቀረው። ላይብረሪም ላይ ክፍት ነው። ላይብረሪም ክፍት ነው። ላብ ክላስም ክፍት ነው። የሚፈልግ ተማሪ ማንበብ ከፈለጋ ቤቱ ክፍት ነው። በየቀኑ ክፍት ነው። አዎ እንደኔ ለፈተና በጣም ዝግጁ እየሆንኩ ነው ያለው። ከትምህርት ቤቱ መምህራን መካከል መምህር አድነው መኬቦና መምህር ወንድም አገኝ አበበ በበኩላቸው ዘውትር በስራ ገበታቸው ላይ በመገኘት ሙያዊ ግዴታቸውን እየተወጡ እንደሚገኙ ጠቅሰው በትምህርት ቤቱ በኩል አስፈላጊው ግብዓት እየቀረበላቸው መሆኑን አንስተዋል። ፖርሽንም ኦሎሞስት ሁሉም መምህራን እየገፉ ነው፣ እየጨረሱ ነው። ጨርሶ እንደገና ሪቪዥን እየሰጡ አሉ መምህራንም አሉ። ኢንትራንስ ላይ ይመጣል ተብሎ የሚጠበቁ ፖርሽኖች ላይ ፎከስ በማድረግ በጣም በጥሩ ሁኔታ እያስተማሩ ነው ይገኙ እና ትምህርት ቤት ላይም ይሄ ቀራ ይሄ ተቸገረን የምንለው ነገር የለም። እግዚአብሔር ይመስገን ሁሉንም ፋሲሊቲ ያሟሉ አካዳሚክ ዋና ርዕሰ መምህርም እና አጠቃላይ ከከተማ አስተዳደርም እስካሁን ያጣነው ወይም የተቸገረው ነገር የለም። ደሞስም አምናና ከአምና በፊት ሲያስቸግር ነበረ። ዘንድሮ እግዚአብሔር ይመስገን ሁሉም ነገር ፉል ነው። በበቂ ሁኔታ በጥሩ ሁኔታ እያስተማራን ነው። ለፊት ያሉን ፈተና ተማሪዎችን ለማዘጋጀት ብዙ ጥረቶች እያደረግን ነው። ከነዛ መካከል አንደኛው የቲዩቶሪያል ፕሮግራሞችን እየሰራን እንገኛለን። በተጨማሪ ደግሞ ተማሪዎችን የተለያዩ ሽቶችን በተለያዩ ጊዜያት በተቃራኒ ፈረቃ እየጠራ ናቸው። እነሱን አጋዥ የሚሆኑትን ጥያቄዎችን እያመጣን እየሰራንላቸው እንገኛለን። ያው የ12ኛ ክፍል የሞዴል ፈተና እየደረሰም ስለሆነ እንደገና ደግሞ የኢንትራንስ ኤግዛምም እየደረሰ ስለሆነ ተማሪዎችን በእርግጥ አሁን አይደለም የጀመርነው፣ ከመጀመሪያ ሴሚስተር ጀምሮ ትምህርት ቤቱ ለተማሪዎች እገዛ እንዲደረግ ባደረገው መንገድ ቲዩቶሪያሎችን በተቃራኒ ፈረቃ እየጠራን ተማሪዎችን እያዘጋጀን እንገኛለን።
የትምህርት ቤቱ ርዕሰ መምህር አቶ ሽፈራው ኤርቲሮ በዚህ ጊዜ እንዳስታወቁት በሆመቾ አጠቃላይ ሁለተኛ ደረጃ ትምህርት ቤት የዘንድሮውን የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ ተማሪዎች ቁጥር 282 መሆኑን አንስተው ለፈተናው አስፈላጊው ቅድመ ዝግጅት እየተደረገ መሆኑን ገልጸዋል። በዚህም ለተማሪዎች የማጠናከሪያ ትምህርት የመስጠት እንዲሁም ላይብረሪ በአዲሱ ስርዓተ ትምህርት መሰረት የተዘጋጁ መጽሐፍቶችና ሌሎች አጋዥ መጽሐፍቶችን የማሟላት ስራ መሰራቱን አንስተዋል። የሆመቾ አጠቃላይ ሁለተኛ ደረጃ ትምህርት ቤት 12ኛ የሚፈተኑ ተማሪዎች ፎርም የሞሉ ተማሪዎች 282 ተማሪዎች አሉ። በአጠቃላይ ፈተና ቅድመ ዝግጅት እየተደረገ ነው ያለው። ተማሪዎች ቲቶሪያልም እየተሰጣቸው ነው ያለው። ቲቶሪያልም እስካሁንም እየተሰጠ ነው ያለው። ቲቶሪያል አልቆመም፣ እየተሰጠ ነው ያለው። ሁሌ ጊዜ ያው ይከፈታል። ያው ቤተ መጻሕፍት ሰራተኞች እዛ የተመደቡ ቋሚ መንግስት ሰራተኛ መንግስት ተመደባቸው አሉ። እኛም ክትትል እናደርጋለን። ሁሌ ተማሪዎች እየገቡ ያጠናሉ። በተጨማሪ ደግሞ በአዲሱ ስርዓተ ትምህርት አዳዲስ መጽሐፎችን አስገብተን ተማሪዎች እንዲያነቡ አድርገናል። ያም የተገዛው ደግሞ በተማሪ ፍላጎት ነው። ተማሪዎቹ ከሚፈተኑ የትምህርት አይነቶች ሁለትም ሶስትም ከዛ ተገዝቶ ተማሪዎች እያነበቡ ያሉበት ሁኔታ ነው ያለው። ተማሪዎች እያነበቡ ነው ያለው። መጽሐፍም ተጨማሪ መጽሐፍ ተገዝተዋል። ያም በተማሪ ፍላጎት ነው የተገዛው ሲባልም ለነሱ የሚያስፈልጋቸውን ተማሪዎች ቀደም ብለን ጠይቀን በተማሪ ፍላጎት የሚያስፈልገውን ተማሪ ማንም መጽሐፍት ተገዝቶ ገብተዋል፣ እያነበቡ አለ። ለመማር ማስተማር ሂደት መሳለጥ የመምህራን ደሞዝና ጥቅማ ጥቅም መከበር አለበት ያሉት ርዕሰ መምህሩ የመምህራን ደሞዝና ጥቅማ ጥቅም ወቅቱን በጠበቀ መልኩ እየተከፈለ በመሆኑ መምህራን በጥሩ ስነ ልቦናና ተነሳሽነት ተግባራቸውን እያከናወኑ እንደሚገኙ ተናግረዋል። አሁን እንደ ዘንድሮ የደሞዝ ላይ ችግር የለውም። አንድ ቀን ከወር 2 ቀን ወር 3 ቀን የማለፍ ሁኔታ ቢኖርም ደሞዝ በአግባቡ እየተከፈለ ነው ያለው። ትርፍ ሰዓት አንድ ሰው ከሰራ የትርፍ ሰዓቱን ማግኘት እንዳለበትም ያው የተቀመጠ መመሪያ አለ። ስለዚህ በዛ ልክ ቲቶሪያል ሲሰሩ የክፍለ ጊዜ ላይ ይከፈላቸዋል፣ ጥቅማ ጥቅም እንዲያገኙ ይደረጋል። የትምህርት ጥራትን ለማስጠበቅ የተማሪ ስነ ልቦና ላይ መስራት ወሳኝነት አለው ያሉት ርዕሰ መምህር ሽፈራው ለትምህርት ፍላጎትና ተነሳሽነት ያለው ተማሪ በማፍራት ሂደት ወላጆች እንዲሁም ጉዳዩ የሚመለከታቸው አካላት ሁሉ ኃላፊነታቸውን መወጣት እንዳለባቸው አስገንዝበዋል። ከተሰራ ውጤት ይመጣል። ያው ምክንያቱም ተማሪዎች ውጤት እየቀነሰ ያለው ፍላጎት ካለመኖሩ የተነሳ ነው። ስለዚህ ፍላጎትንም ጭምር ያው በሀሳብም በምክርም እያገዝን እየሰሩ ያሉበት ሁኔታ ነው ያለው። የሀዲያ ዞን ፖሊስ መምሪያ አንደኛ ዙር ምልምል ፖሊስ ሰልጣኞችን የሽኝት መርሃ ግብር አካሄደ። ለምለም ዩኤል ዝርዝሩን ይዛለች። የሀዲያ ዞን ፖሊስ መምሪያ ምልምል የፖሊስ ሰራዊቶችን በዞኑ ከሚገኙ ወረዳዎችና ቀበሌዎች በመመልመል ወደ ማሰልጠኛ ልኳል። በሽኝት መርሃ ግብሩ ላይ የተገኙት የሀዲያ ዞን ፖሊስ አዛዥ ምክትል ኮማንደር ተሾመ ባቲሶ ሰልጣኞቹ በሀገር ፍቅር ስሜትና ሕዝብን በማገልገል እሳቤ ከቀበሌ አንስቶ በወረዳና በዞን ደረጃ የተመለመሉ መሆኑን ምልመላው በጤና፣ በስነ ምግባር፣ በትምህርት ደረጃ የጽሁፍ ፈተናን ጨምሮ የተለያዩ የምልመላ መስፈርቶችን በጠበቀ መልኩ ስለመከናወኑም ተናግረዋል። በሁሉም ማዕከሎች ላይ ኮታ ተሰጥቶ ስርዓት እንዲወዳደር ተደርጎ መደበኛ ፖሊስ ምልመላ ሰራዊት እንዲገቡ ያደረገ ነው። ከዚህ ከወረዳ ጀምረን ከቀበሌና ከወረዳ እስከ ዞን ያለውን ምልመላዎችን አካሂደናል። ያ ምልመላ ዛሬ ማጠቃለያ ያደረግንበት ነው። ወደ ኮሌጅ የምናስረክብበት ቀን ነው። በኮሌጁ ለኮሌጅ ልናስረክብ ስርዓቱን በአግባቡ መልምለናል ማለት ይቻላል። ከቀበሌ ጀምሮ ከወረዳ ጀምሮ ከዞን ጀምሮ የጽሁፍ ፈተና በዞን ማዕከል ላይ ኮሌጁ መጥቶ እስከሚሰጥ ድረስ ያለውን እስካሁን በምልመላ ነው የቆየ ነው። የተመለመሉት በጤና፣ በስነ ምግባር፣ በትምህርት ደረጃ ጭምር እስከ ጽሁፍ ፈተና እስከሚወስዱ ድረስ አካል ብቃትም ጭምር ነው የተመለመለው የወሰዱት። እነዚህ ብዙ ስራ አጦች ተሳትፈዋል። 187 ስራ አጥ ለመውሰድ ከ1000 አካባቢ ስራ አጥ ተመዝግበዋል። 1000 አካባቢ ከ1000 አካባቢ በፈተናና በአካል ብቃት በጤና በፊዚካል ተመልምሎ ነው እነዛ ሊቀሩ የቻሉ። አዛዡ አክለውም ምልምል የፖሊስ ሰራዊቶቹ የስልጠና ጊዜያቸውን ጨርሰው ሲመለሱ በዞኑ ያለውን የፖሊስ አባላት እጥረት እንደሚሸፍኑና የዞኑን ሰላምና ጸጥታ ለማስጠበቅ ለሚሰራው ስራ ትልቅ እገዛ እንደሚኖረው አበክረው ተናግረዋል። ሲመለመሉም
ጤናማ ስነ ምግባር ያሉት ናቸው የተመለመሉት። እንደገና ሰልጥኖ ሲመጡም ደግሞ መንግስትና ህዝብ የሚሰጠውን ተልዕኮ በአግባቡ የሚጠቀሙ ናቸው። እኛ ፖሊስ እንደ መከላከያ ሰራዊት የህዝብን ደህንነት ማስጠበቅ ነው። ቀንና ማታ ሳንሰለች ህዝብ የሰጠውን አደራን ተወጥተን እስከ ህይወታችን መስዋዕትነት እስከምንከፍል ድረስ ዋጋ የምንከፍል መሆኑን ሰራዊቱም በፍላጎቱ ወዶ ነው የገባው። ክልል የትም የሚያሰርበት ቦታ ላይ የሚመድብበት ቦታ ላይ የትም ዞን ላይ የትም ልዩ ወረዳ ላይ የትም ወረዳዎች ላይ ለመስራት ፈቃደኛ የሆኑት በራሳቸው ፍላጎት ነው ተወዳድረው የገቡት። የሀዲያ ዞን ፖሊስ ስታፍ ዲቪዥን ኃላፊ ምክትል ኮማንደር አብርሃም ቀጭኔ በበኩላቸው የምልምል ፖሊስ አባላቱ ላይ የታየው ተነሳሽነት ሀገርና ህዝብን ለማገልገል የቆረጠ ትውልድ መኖሩን አመላካሽ ነው ብለዋል። ያው ምልመላው ለሀዲያ ዞን በተሰጠው ኮታ መሰረት ያን እንዴት መመልመል እንችላለን የሚል እቅድ አውጥተን እስከ ታችኛው መዋቅር ድረስ በተሰጠን ሰነድ መሰረት እስከ ቀበሌ ድረስ ወርደው አጠቃላይ ያን መስፈርት የሚያሟላ ለፖሊስ ተቋም ፖሊስ መሆን የሚችል ሰው ምን መሆን አለበት፣ ምን መስፈርት ማሟላት አለበት የሚል በዛ መነሻነት ጅማሬውን ወረዳ ላይ በማድረግ ቀበሌ ላይ በማድረግ ፍትሃዊነትን ለማስጠበቅ ከቀበሌ ጀምሮ እስከ ዞን ከዞን ጀምሮ አሁን ለክልል እያስረከብን ነው ያለነው ማለት ነው። ምክትል ኮማንደር አብርሃም አክለውም በምልመላ ወቅት የታየውን ቆራጥነት ከስልጠናው መልስ በተግባር እንዲያሳዩ ያላቸውን እምነት በመናገር የምልመላው ስርዓት በበጎ ፈቃድ ላይ የተመሰረተ ስለመሆኑና አግባብነት ባለው መልኩ ለወጣቱ የስራ እድል ከመፍጠር አንጻር ሊታይ እንደሚገባ ገልጸዋል። ይህ በዋነኝነት ይህንን ስናየው በዞናችን ያሉትን ወጣቶች ብዙ የሆኑ ስራ አጥ ወጣቶች አሉ። ይህን ስራ አጥ ወጣቶችን የመቀነስን ማግባብ እንዳለው ያየንበት ነው ብለን እናስባለን። አጠቃላይ የተሰጠን ኮታ 180 ወጣቶች ናቸው ማለት ነው። 180 ወጣቶች የስራ እድል ተፈጥሮላቸዋል ማለት ነው። ይሄ ቀላል ነው የሚባል አይደለም። ምልምል የፖሊስ አባላቱ በበኩላቸው ሀገርን ለማገልገል ባገኙት እድል ደስተኛ መሆናቸውና የምልመላ ስርዓቱ በፈቃደኝነት ላይ የተመሰረተ መሆኑን ጠቁመው ምልመላው በትምህርት ደረጃና በፈተና ላይ የተመሰረተ መሆኑ እንዳስደሰታቸው ተናግረዋል። ዛሬ እድል አግኝቼ ህዝብንም ለማገልገል ራሴንም ለማገልገል በጣም ጥረት አድርጌ ተነሳው። እጄ ደግሞ እዛ ስልጠናን በትክክል ወስጄ መጥቼ ጥሩ ደረጃ እንደምደርስ አምናለሁና ምንም ግዳጅ የለም። ያው እኔ በፍላጎቴ ነው ተነስቼ ሀገሬን አገለግላለሁ ብዬ ወስኜ የወጣሁት። ያው ማህበረሰብን ህዝቦችን አገለግላለሁ። በተሰጠኝን ግዳጅነት እየተወጣው አገለግላለሁ። ከስልጠናው መልስ ህዝብን በታማኝነት ለማገልገል በልዩ ትኩረት እንደሚሰሩም አክለዋል ሲል ባልደረባችን ዱናሞ ዮሐንስ ዘግቧል። የትራፊክ አደጋን ለማስቀረት አሽከርካሪዎች ከመንቀሳቀሳቸው በፊት የመኪናውን ደህንነት ማረጋገጥ እንደሚገባ ተገለጸ። ቤተልሔም ደመቀ ዝርዝሩን ይዛለች። የመንገድ ትራፊክ አደጋ አስከፊነት በተለይም ባላደጉ ሀገራት ከጊዜ ወደ ጊዜ እየጨመረ እንደሆነ እየተስተዋለ ይገኛል። የአደጋው ሰለባ ከሆኑ ሀገራት መካከል አንዱ ኢትዮጵያ ናት። ዜጎቿ በመንገድ ትራፊክ አደጋ ለህልፈት ሲዳረጉም ይታያል። በርካታ አሰቃቂ የትራፊክ አደጋዎች ደርሰው ሰዎች መጎዳታቸው የጤና ተቋማት መረጃዎችም ያሳያሉ። የፌዴራል መንገድ ደህንነትና መድን ፈንድ አገልግሎት ይህን አደጋ በከፊል ለመቀነስ ዘርፈ ብዙ እየሰራ እንደሚገኝ የፌዴራል መንገድ ደህንነት መንገድ ፈንድ አገልግሎት ባለሙያ የሆኑት አቶ አብርሃም ቢጃሞ ገልጸዋል። የዚህ ተግባር ዓላማም የዜጎችን ሞት በመከላከል የሚደረገውን ከባድና ቀላል አደጋ እንዲሁም የንብረት ውድመትን ለመከላከል እንደሆነ በመግለጽ ጉዳቱን ለመቀነስ ከክልልና ከፌዴራል ፖሊስ ኮሚሽን ጋር በጋራ በመሆን እየተሰራ እንደሆነም ገልጸዋል። ስቴክሆልደሮችን በማብዛት የሚሳተፉ አብረው የሚሰሩ አካላትን ተቋማትን በማብዛት ከዚህ በፊት የነበረው በ10 ሺህ ተሽከርካሪ ይደርስ የነበረ 5 ሺህ ሞት የነበረውን እንዲህ በቅንጅት መስራት ከጀመርን በኋላ ወደ 3 ሺህ መውረዱን ስላየንበት አሁንም በዚህ ሀሳብ ተነሳስተን ሌሎችን ተጨማሪ አካላት በማሳተፍ የትምህርት ተቋምን፣ ጤናን በማሳተፍ እየሰራን እንገኛለን። አክለውም በተመሳሳይ የተለያዩ 6 ክልሎችና ከተማ አስተዳደሮች እየተሰራ እንደሆነ በመግለጽ ይህ ተግባር ከተጀመረ ወዲህ በፊት ይደርስ ከነበረው አደጋ በከፊል ሞት መቀነስ መቻሉን ተናግረዋል። አያይዘውም ወደ ተለያዩ ሀገራት የሚመላለሱ መኪናዎች ሁሉ እንደሚፈተሹም ገልጸው ተግባሩ ተጠናክሮ እንደሚቀጥልም ተናግረዋል። ኤክሰፕት የጸጥታ ተሽከርካሪ
በሽተኛን ይዞ ሆስፒታል የሚሄድ ካልሆነ በስተቀር ኦር የጸጥታ ተሽከርካሪ ካልሆነ በስተቀር ሁሉም ተሽከርካሪዎች ይታያሉ። የመንግስትም የግል ኤንጂኦ ሶስተኛ ወገን አላቸው። ሶስተኛ ወገን የሌላቸው እንደሆነ መንቀሳቀስ አስፋልት ላይ መውጣት አይችሉም። ቦሎ አላቸው። ቦሎ ማለት አንድ ተሽከርካሪ አመታዊ ምርመራ ይደረግለትና የተጣመመ፣ የተሰበረ፣ የተቀላቀለ ከሆድ እቃ ውስጥ ይቀየርና ንጹህ የሚቀየሩ እቃዎች በሙሉ ተቀይረው ለአንድ አመት አገልግሎት እንዲሰጡ ተደርጎ ወጥተዋል ወይ? እሱ ነው የምናየው። መነቃቃትን እያገኙ ስለሆነ እኛም አናቋርጥም። ምክንያቱም የተሰለፍንበት የስራ መስክ ሞትን መታደግ፣ ሞትን መከላከል በመሆኑ አናቋርጥም። በዚሁ ስራ በፊት የተበታተነ መስሪያ ቤት ነበረው። በዚህኛው በአዲሱ አዋጅና ደንብ ወደ አንድ መስሪያ ቤት መጥቶ ስራውን እንድንሰራ ሙሉ በሙሉ ኃላፊነት ለኛ ስለሰጠ የሚቀጥል ይሆናል ማለት ነው። የፌዴራል መንገድ ትራፊክ ቁጥጥር ዋና ሳጅን ወማና አስሮ እንደገለጹት አሽከርካሪዎች ሲንቀሳቀሱ መዘናጋቶች እየተስተዋለ እንደሆነና ይህ እንዳይሆን በትኩረት እንዲሰሩ ሹፌሮች ከአደጋ ራሳቸውን በመጠበቅ እንዲያሽከረክሩ ህብረተሰቡም የራሱን ቀኝ ይዞ እንዲጓዝ መልእክታቸውን አስተላልፈዋል። በግራ በኩል እንዲሄድ ወደ የሚሄድበት አቅጣጫ ለይቶ እንዲሄድ፣ በጀርባ በኩል ደግሞ ሲመጣ መኪኖችን ደግሞ ያለማየት ሁኔታዎች አሉ። ሹፌሮች ደግሞ ጥንቃቄ እንዲያደርጉ፣ ጫት የመቃም ችግሮች አሉ። ሲያሽከራክሩ ደግሞ ህብረተሰቡ ደግሞ ከታሪ በላይ የማስከፈል ሁኔታ አለ። የሰዎች አቤቱታም ደግሞ አለ። ይሄን ደግሞ እንዲቀርፍ ትራፊኮች ደግሞ ትኩረት እንዲያደርጉ፣ ሹፌሮችን ደግሞ ሲነሱም ሁሉ ነገር አሟልቶ እንዲንቀሳቀሱ፣ ከአደጋ ደግሞ ራሳቸውን እንዲጠብቁ፣ ቀስ ብሎም እያሽከራከሩ የደረሱበት ቦታ እንዲደርሱ መሄድ አለባቸው ነው ምለው። የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን ትራፊክ ቁጥጥር ኮማንደር መኮንን ዱቀቶ በበኩላቸው ይህ ተግባር በአመት 2 ጊዜ በሁሉም ክልሎች እንደሚሰራ ገልጸው ለህብረተሰቡ የትራፊክ አደጋ አስከፊነት ግንዛቤ ለመፍጠር እንደሆነም ገልጸዋል። ከዚህ ከትራፊክ አደጋ ጋር ተነስቶ የማህበረሰቡ ግንዛቤ እንዲኖረውና አሽከርካሪዎችም ተሽከርካሪን ይዞ ሲወጡ ተሽከርካሪን ሙሉ ደህንነቱን ጤንነቱ የተጠበቀ ሆኖ ህብረተሰቡን እንዲያገለግሉ ከማድረግ አንጻር ቁጥጥር ማድረግ ነው በሚል ስራዎችን እየሰራን ያለ ነው። አክለውም አሽከርካሪዎች ለመኪናው መሟላት ያለባቸውን ነገሮች አሟልተውና ትርፍ ሳይጭኑ መንቀሳቀስ እንደሚገባ መልእክታቸውን አስተላልፈዋል። ሹፌሮች መኪናን ሲያሽከረክሩ ተሽከርካሪው መሟላት የሚገባውን ነገር አሟልቶ እንዲያሽከረክሩ ነው። በራሳቸውም ተገቢ የሆነ መንጃ ፈቃድ ይዘው እንዲያሽከረክሩ፣ የመኪና ደህንነቱ ጤንነቱ የተረጋገጠ ሁሉን ነገር ያሟላ በሚመረምሩት ተሽከርካሪን የሚመረምሩ ተቋማት ላይ አስመርምረው የመኪና ደህንነቱ የተጠበቀ ሆኖ መንገድ ላይ ቢወጡ የተሻለ ነው የሚሆነው። ከዛ ትርፍን ከሰው ከቁጥር በላይ ተጨምሮ ህዝብ ላይ ህዝብ ሆኖ መጫን መሳፈር የለበትም። በሚሳፈርበት ልክ መሳፈርና ትራንስፖርቱን መጠቀም መቻል አለበት። አቶ ሰለሞን ኤርበሎ የሀዲያ ዞን ትራንስፖርትና መንገድ ልማት መምሪያ የትራንስፖርት ዘርፍ ምክትል ኃላፊ በበኩላቸው ይህ ፍተሻ በፌዴራል ትራንስፖርትና መድን ፈንድ ሚኒስቴርና የማዕከላዊ ኢትዮጵያ ክልል ትራንስፖርት ቢሮና የክልሉ ፖሊስ ኮሚሽን በጋራ በመሆን በተለያዩ አካባቢዎች ከሚሰራው ስራ አንዱ ሀዲያ ዞን እንደሆነ በመግለጽ የዚህ ተግባር ዓላማውም የጎላ እንደሆነ ገልጸዋል። ጤንነት በተመለከተ የቴክኒክ ምርመራ ተሽከርካሪዎች አድርገዋል የሚለውን በደንብ ይዳሰሳል። ሶስተኛ ወገን መድን ፈንድ ስለመኖሩ በደንብ ቼክ እየተደረገ ቁጥጥር እየተደረገ ይሄ ቲም በዚህ መልክ ሰርቶ ሲወጣ የዞናችንና የሁሉም የዞናችን ወረዳ እኛ ራሳችንን ችለን ተክተን ይሄን የተጀመረውን ስራ የምናስቀጥል መሆኑን ነው። በዚህ ሂደት ነው እየተሰራ ያለው። አክለውም የታዩ ክፍተቶችን በመለየት በቀጣይም በደንብ ግንዛቤ መፍጠር እንደሚያስፈልግም የታየበት እንደሆነም ገልጸዋል። አሽከርካሪዎች ሶስተኛ ወገንና አስፈላጊ የሚባሉ ነገሮችን በማሟላት እንዲሁም ትርፍ ባለመጫን ራስን ከተለያየ አደጋ መጠበቅ ያስፈልጋልም ብለዋል። ትርፍ መጫን ለአደጋ ከፍተኛ ለአደጋ የሚያጋልጥ ጉዳይ ስለሆነ ወንበር ልክ ጭኖ እንዲንቀሳቀስ መልእክቴን ለማስተላለፍ ፈልጋለሁ። መሶብ የአንድ ማዕከል አገልግሎትን ተግባራዊ በማድረግ በቋሚነት ለማህበረሰቡ ቀልጣፋ አገልግሎት ለመስጠት የሚያስችል የቅድመ ዝግጅት ስራዎች እየሰሩ መሆናቸውን የተለያዩ የክልልና ከተማ አስተዳደር የፐብሊክ ሰርቪስ ሰው ሀብት ቢሮ የስራ ኃላፊዎች ገለጹ። ነብዩ ዮናስ ዝርዝሩን ይዟል።
የተለያዩ የክልልና የከተማ አስተዳደር ፐብሊክ ሰርቪስና የሰው ሀብት ቢሮ ኃላፊዎች ዛሬ መሶብ የአንድ ማዕከል አገልግሎትን ጎብኝተዋል። በጉብኝቱ ወቅት መሶብ የአንድ ማዕከል አገልግሎት ግልጽና ቀልጣፋ አገልግሎት መስጠት የሚያስችሉ ቴክኖሎጂዎችን የታጠቀ ነው ብለዋል። መሶብ የአንድ ማዕከል አገልግሎትን የመንግስት አገልግሎትን በከፍተኛ ሁኔታ የማቀላጠፍና ከህዝቡ የሚነሱ ቅሬታዎችን የሚፈታ መሆኑን ተገልጿል። የኦሮሚያ ክልል ፐብሊክ ሰርቪስ ቢሮ ኃላፊ ኮከቤ ዲጋ በዚህ ወቅት እንዳሉት መሶብ የመንግስት አገልግሎት አሰጣጥን ማዘመን የሚያስችል መሆኑን ተናግረዋል። ከመሶብ ያገኙትን ልምድ በኦሮሚያ ክልል ተግባራዊ ለማድረግ እንደሚሰሩም ጠቁመው ይህም የተገልጋይ እንግልትን በመቀነስ የአገልግሎት አሰጣጡን ለማቀላጠፍ ያስችላልም ብለዋል። የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አገልግሎት አሰጣጥ ዘርፍ ኃላፊም አቶ በቀለ ተመስገን እንዳሉትም መሶብ ባለጉዳዮች ወደ ተለያዩ ተቋማት የሚያደርጉትን ምልልስ የሚያስቀር መሆኑን ተገልጿል። መሶብ ዘመኑን የዋጀ ቴክኖሎጂን አቀናጅቶ የያዘ ትልቅ ተቋም መሆኑን ጠቁመው ህብረተሰቡ በተቀላጠፈ መንገድ አገልግሎት እንዲያገኝ የሚያደርግ መሆኑን መመልከታቸውን ተናግረዋል። የማዕከላዊ ኢትዮጵያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊም አቶ ገብሬ ጋጌ በበኩላቸው መሶብ የአንድ ማዕከል አገልግሎት መንግስት ለዜጎች ቀልጣፋና ውጤታማ አገልግሎት ለመስጠት ያለውን ቁርጠኝነት የሚያሳይበት ነው ብለዋል። የመሶብ የአንድ ማዕከል አገልግሎት የተገልጋይን እንግልት፣ የተገልጋይን መመላለስና ቅሬታን ሊፈታ የሚችል በጥናት እየተደገፈና በቴክኖሎጂም እየታገዘ የአገልግሎት አሰጣጥ ስርዓት ነው። እንደኛ ክልል የተጀመሩ ቅድመ ዝግጅቶች አሉ። አሁን ካየነውና ምን ያህል በቴክኖሎጂ ደግፈን ምን ያህል ግብአት ከዚህ ላይ አግኝተን ወደ ራሳችን አጣጥመን ወደ ስራ መግባት እንችላለን የሚለውን በቂ ግብአትና በቂ ግንዛቤን ልምድም ተሞክሮም ስላገኘን በእኛም ዝግጅታችንን ከዚሁ አንጻር ወደ ተግባር ለመቀየር ሙሉ አቅም ይሰጠናል። ለተገልጋይ ምቹ የሆነ ቢሮ ክሊር የሆነ አቅጣጫን የሚያመላክት ምን እንደሚሰራ ማጋ ምን እንደሚስተናገድ ሌአውቱና ዲዛይኑ ስትራክቸሮቹ የተሰሩበትና አጠቃላይ ስትራክቸሩ መሰረተ ልማቱ ደግሞ በቴክኖሎጂ የታገዘ መሆኑን ተገዝበናል። አገልግሎቶች በአንድ ቦታ እዚህ ተሰብስበው እየተሰጡ ነው ያየነው። ስለዚህ ይሄ ማለት ፈጣን አገልግሎት እየተሰጠ ነው ለዜጎች። ሰው መጉላላት የለም። አገልግሎት እዚህ አንዱ ቦታ አግኝቶ ሌላ ጋር ለሌላ አገልግሎት ማየር ቀርቶ በአንድ ቦታ ተሰብስበው እየተሰጠ ያለበትን ሁኔታ ነው ያየነው። የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አገልግሎት አሰጣጥ ዘርፍ ኃላፊም አቶ በቀለ ተመስገን መሶብ አገልግሎት ከከተማዋ ተጨባጭ ሁኔታ አንጻር ተግባራዊ ለማድረግ ስራዎች መጀመራቸውን ተናግረዋል። ለዚህም የሚያስፈልጉ አዋጆች፣ መመሪያዎችና ደንቦችም መጽደቃቸውን ተናግረዋል። የሲዳማ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ አሰፋ ጉራቻ በበኩላቸው ዛሬ ያገኙትን ልምድና ተሞክሮ በክልላቸውም ተግባራዊ ለማድረግ እንደሚሰሩ ገልጸዋል። ለዚህም የቦታ መረጣ ስራዎች መከናወን መጀመራቸውን ጠቁመዋል። የሶማሌ ክልል ፐብሊክ ሰርቪስ ቢሮ ምክትል ኃላፊም አቶ ፋራህ አብዱላሂ በበኩላቸው መሶብ የአንድ ማዕከል አገልግሎትን በበኩሉ ተግባራዊ ለማድረግ እቅድ ተይዞ እየተሰራ መሆኑን ጠቁመዋል። አንድ ማዕከል አገልግሎት በአዲስ አበባ ነባራ ሁኔታ ካስተማይዝ አድርገን እኛም እንሰራለን ብለን ኦልሬዲ እንቅስቃሴ ጀምረናል። የአዲስ አበባ ከተማ አስተዳደራችንም ክብርት ከንቲባችንም አቅጣጫ አስቀምጠዋል። በአጭር ጊዜ ውስጥ ተግባራዊ ለማድረግ ለነዚህ ቅድመ ሁኔታዎችን ኦልሬዲ ምቹ ሁኔታዎች የተፈጠሩበት ሁኔታ አለ። አዋጆች፣ ደንቦች፣ መመሪያዎች የጸደቁበት ሁኔታ ነው ያለው። ኦልሬዲ እነዚህን ፕሪ ኮንዲሽኖችን ካዘጋጀንና ከጨረስን በኋላ በዚሁ ልክ ስትራክቸሩ፣ ዲዛይኑ፣ አደረጃጀቱና በቴክኖሎጂና በግብአት ኢኩዊፕድ የሆነ ለአዲስ አበባ ከተማ አስተዳደር በሚመጥን መልኩና ኮንቴክስት አድርገን የፌደራሉንም ጭምር ቴክኖሎጂ ተጠቅመን ከስተማይዝ አድርገን አዲስ አበባ ዘርፈ ብዙ አገልግሎቶች ስላሉ ይህንን በቀጣይ እንተገብራለን ብለናል። በክልላችን ደረጃም ተግባራዊ ለማድረግ ወደዚሁ ስራ ለመግባት አንዳንድ ዝግጅቶች የቦታ መረጣ ሊያማክል የሚችል ምቹ የሚሆን ተሳለጠ አገልግሎት ለዜጎች ፕሮቫይድ ማድረግ በሚያስችል መልኩ አንዳንድ ቅድመ ሁኔታዎች ተጀማምሩ ጅምር ስራዎች አሉ፣ ከቦታ መረጣ ጀምሮ ማለት ነው። ስለዚህ በቅርብ ጊዜ ውስጥ ከመንግስታችን ጋር ከክልላችን መንግስት ጋር በመመካከር ወደዚሁ ስራ ውስጥ ለመግባት እግዚአብሔር ከረዳን ጉዳዩ ከሚመለከታቸው አካላት ጋር በመመካከር በክልላችንም ተግባራዊ እናደርጋለን የሚል ተስፋ አለኝ። የተጀመሩ ስራዎች አሉ። ያንን ከዚህ ልምድ ወስደን
በክልላችንም ከፌደራል የሚመለከተው መስሪያ ቤቶች እየተናበበ እንደዚህ አይነት ማዕከል ለማዘጋጀት በአስቸኳይ እንደምናዘጋጅ ነው። አንዱ መሶብ የአንድ ማዕከል በክልል ደረጃ በሚቀጥለው ዓመት ለመጀመር ጥረት እናደርጋለን። መሶብ የአንድ ማዕከል አገልግሎት በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር ምርጥ የዲጂታል ቴክኖሎጂ መጠቀም የሚሰጥ አገልግሎት ነው ብሏል። መሶብ የአንድ ማዕከል አገልግሎት 12 የፌዴራል መንግስት ተቋማት ተቀናጅተው ከ41 በላይ አገልግሎቶችን ይሰጣሉ ሲል ኢዜአ ዘግቧል። በንግዱ ዘርፍ የሚታዩ ብልሹ አሰራሮችን ለመቅረፍ የሚወሰዱ እርምጃዎች ተጠናክረው እንደሚቀጥሉም የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ለምለም ዩኤል ዝርዝሩን ይዛለች። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የገቢና የወጪ ንግድን የውጭ ምንዛሪ አስተዳደር አፈጻጸም ለሙስና ብልሹ አሰራር ያለው ተጋላጭነት በሚል ርዕስ በአካሄደው ጥናት ላይ ውይይት ተካሂዷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በአገልግሎት አሰጣጥ ላይ የሚስተዋሉ የሌብነትና ብልሹ አሰራር አዝማሚያዎችን ለመከላከል ቀጣይነት ባለው መልኩ ምላሽ የተሰጠ ነው ብለዋል። በዚህም ሌብነትና ብልሹ አሰራር በሚፈጽሙ የሚኒስትሩ ሰራተኞች ላይ ህጋዊና አስተዳደራዊ እርምጃ መወሰዱን ገልጸው ተቋማዊ አገልግሎቶችን ከሙስና የጸዱ ለማድረግ በትኩረት ይሰራል ነው ያሉት። በስካሁኑ ጉዞ በጥሬ ተቋማችም ሆነ በዋና መስሪያ ቤት ደረጃ ሌብነት የሚመስሉና የሚሸቱ አገልግሎት ሰጣጥ ጋር የሚያያዙ ችግሮችን በመታገል ደረጃ አይ ቲንክ ቀዳሚ ተቋም ነን ብል ብዙ ማጋነን አይሆንም። በኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም ኦቲአርኤስ ተብሎ አገልግሎት ላይ ቴክኖሎጂ ነው ተብሎ ተትቶ የነበረውን ቴክኖሎጂውን መነሻ አድርጎ የሚደረጉ ሌብነትና አገልግሎት ሰጣጥ ችግሮችን አጥንተን ከኢንሳ ጋራ 17 የሚኒስቴር መስሪያ ቤቱ ሰራተኞች ላይ ከደሞዝና ከስራ እንዲታገዱ አድርገን አጣርተን እርምጃ ወስደናል። አሰራር ስርዓት ላይ ለሌብነት በር የሚከፍት ለሙስና በር የሚከፍት የአሰራር ስርዓቶችን መፈተሽ ማጤን በጣም ወሳኝ ነው። ሁለት ነገር ነው ሙስና። አንደኛው የአሰራር ስርዓት ውጤት ነው። ሁለተኛ የግለሰቦች የአእምሮ የአመለካከት ጥራት ውጤት ነው። አልሰርቅም፣ ሀገሬን አልሰርቅም፣ በሀገሬ አገልግሎት ሰጣጥ ዙሪያ እኔ ግንባር ቀደም ነው መሆን ያለብኝ፣ ፋና ወጊ ነው መሆን ያለብኝ የሚል አመራርና ፈጻሚ ሲፈጠር ሌብነት እየመከነ ይሄዳል። ነገር ግን የአሰራር ስርዓቶቹ ዝርክርክ ሆነው ለዛ በር የሚከፍቱ ከሆነ እኛ ያላየናቸው ጉዳዮች በእናንተ ድጋፍ ዛሬ የምንሰማው በእናንተ ጥናት ዛሬ የምንሰማው ነገሮች ካሉ አስቸኳይ እቅድ አውጥተን ብዙ ጥያቄና መልስ ያስፈልገው ወደ ተግባራ ገብተን ሰርተን የምናሳያችሁ ነው የሚሆነው። የፌዴራል ስነ ምግባር ጸረ ሙስና ምክትል ኮሚሽነር እሸቱ አሰፋ በበኩላቸው የመንግስት አገልግሎት የኢንቨስትመንት መሬት አቅርቦትና የመንግስት ግዢ ከፍተኛ የሙስና ተጋላጭነት እንዳለባቸው ጠቅሰዋል። በሙስናና ብልሹ አሰራር የሚፈጸሙ ምዝበራዎችን የመከላከል ተግባራት በየጊዜው የተሻለ አፈጻጸም እንዳላቸው ገልጸው በቀጣይም ቅንጅታዊ አሰራርን ማጠናከር እንደሚገባ ተናግረዋል። ሲደራጅ 3 መሰረታዊ ተልእኮችን ይዞ ነው የተደራጀው። አንደኛው ማስተማር ነው። ሁለተኛው መከላከል ነው። ሶስተኛው የህግ ማስከበር ከሌሎች ተቋማት ጋር መስራት ነው። የውጭ ሀገር ቀጥታ ኢንቨስትመንት ፎሬን ዳይሬክት ኢንቨስትመንት እየተጠና ነው። ሐሰተኛ የትምህርት ማስረጃ፣ የመሬት አቅርቦት እና እነዚህ እየተሰሩ ነው። አንዱ የናንተ የተሰራው 2016-17 ላይ የገቢና ወጪ ንግድ አሁን በጥናቱ ላይ በወሳኝነት ፎከስ አድርገን የነበረው የውጭ ምንዛሬ ጋር የተያዙ ነበሩ። አሁን ከናንተ ሴክተር ጋር ብቻ እንዲያዝ ተደርጎ ነው የቀረበው። በፌዴራል የስነ ምግባርና ጸረ ሙስና ኮሚሽን የሙስና መከላከል ጥናት መሪ ስራ አስፈጻሚ ገዛኸኝ ጋሻው የገቢና ወጪ ንግድን ጨምሮ ለሙስና ተጋላጭ በሆኑ ቁልፍ ጉዳዮች ላይ ጥናት ማካሄዱን ገልጸዋል። ጥናቱ በንግድና ቀጠናዊ ትስስር ሚኒስቴር ተጠሪ ተቋማት የቡና ወርቅና የቅባት እህሎች ወጪ ንግድ ላይ ኮንትሮባንድና የውጭ ምንዛሪ አስተዳደር የሙስና ተጋላጭነት ክፍተቶች እንደሚስተዋሉ አመላክቷል ብለዋል። እንደ ኢዜአ ዘገባ አሰራርን በማዘመን ለጥቅም ግጭት የሚዳርጉ ክፍተቶችን በመቅረፍ ግልጸኝነትና ተጠያቂነትን በማስፈን የሙስና ተጋላጭነትን መቀነስ እንደሚገባ ጠቁመዋል። በዚህ ጥናት እንዳመለከት ነው የተቋማት አመራሮች ሙስናን በመከላከልና በመዋጋት ሚናቸው ምን ሊሆን ይገባል የሚለው ተመላክቷል። ከእያንዳንዱ በተቋማት ኃላፊዎች በመጀመሪያ ደረጃ ብልሹ አሰራር መታገል ነው። በተቋም ውስጥ ግልጽ አሰራር መዘርጋት፣ ተጠያቂነትን ማረጋገጥ። ስለዚህ ለጥቅም ግጭት የሚፈጥሩ አሰራሮችን ግልጽ ማድረግ ነው። ስለዚህ እነዚህን ዋና ዋና ስራዎች መሪ ሆነው ግንባር ቀደም ሆነው መስራት ይጠበቅባቸዋል። እንዳመራር እነሱ ይህን በሰሩ ቁጥር ተከታዮቻቸው በየደረጃ ያለ አመራር ያንን ለመታገል አብሮ ርብርብ ያደርጋል የሚል እሳቤ ስላለኝ በዚህ መንፈስ መቀጠል አለባቸው፣ መንቀሳቀስ አለባቸው የሚል
መልእክቴን አስተላልፋለሁ።